እሺ እባክሽን አትበጥብጪ እባክሽ ሲመስለኝ የጥያቄያችን መልስ ይሄ አይደለም ግሩሜ እኔን ተወኝና መልሱን ብቻ መልስላችሁ ንገረኝ ተስፋ እውነቱን ንገረኝ የሚሉትን ሁሉ ግፍ ኃጢአት ሰርተሃል ወይስ አልሰራህም ሐረግዬ ካንቺ ነጥለኝ ከሚሉት ውስጥ አንዱንም እንኳን አላደረኩም ምን አይነት ካዲ ሰው ነው ህይወቴን ለመበጥበጥ ቁርጥሽ የተነሳሽው አንቺ ነሽ ይኸው ተሳክቶልሽ ከልጄ ልብ ላይ ፍቀሽኛል ሚስቴ እንድትጠላኝ ማድረግ ግን በፍጹም አይሳካልሽ ሲበዛ ባለጌ ሰው ነው ተወኝ በቃ ግሩሜ እሺ አንቺ አሁን ተረጋጊ ተወኝ በቃ ልሂድበት መሽቷል እኮ ወዴት ነው የምትሄጂው ቆይ እሺ ምን ሆንኩ ብለሽ ነው የምታለቅሽው እውነት እኮ ነው የተናገርሽው ታዲያ ከመሬት ተነስቶ ወጥቶ ማልቀስ ምን ይሉታል ካደኝ እኮ እና እሱ ስለ ካደ እውነቱ ይቀየራል ሐረግን የምታምነው ባሏን ነው አንቺ ምንን ታምነኛለች ብለሽ አትጠብቂም እውነት ደግሞ ያለው ካንቺ ጋር ነው እውነትን እስካሽ ድረስ ደግሞ ታሸንፊያለሽ እምነቴን አጣው ተከዳው እኔ አምንሻለሁ ይኸውልሽ እኔ ሁሌ ከጎንሽ ነኝ አንቺ ግን ተረጋጊ እባክሽ አንተማ ድሮም ታምነኛለህ እሺ በቃ ተረጋጊ እባክሽ ታውቃለህ ግሩሜ አለመታመን ያሟል አውቃለሁ በደል ተበደለ ሰው አላምንም ሲለ የፍትህ ማጣት ያህል ያሟል አንቺን ግን ሁሉም ሳይረዳሽ አልቀረም ዛሬ እኔ አምኜሻለሁ ነገ ደግሞ ሌሎቹ ያምኑሻል አንቺ ግን ማልቀሽ ሳይሆን ማሰብ ነው የሚገባሽ ማሰብ እማዬ አንተማ ከፍቃዴ ማፈንገጥ ከተጀመርክ እኮ ቆይተሃል ከፍቃድሽ መውጣት እንደማልፈልግ እኮ ታውቂያለሽ ለእኔ መታዘዝ ካቆምክ በሌላ ሰው የመቀየርህ እኮ ይህ እኮ አዲስ አይደለም ቆይተሃል እኮ ግሩሜ የማትተኪ እንደሆነ እያወቅሽ ብፈልግ እንኳን እንደማልችል እኮ ታውቂያለሽ እኔ የጠላሁትን ገና ታቅፈ እያደርክ እማ በዛ ሰዓት የሽን ከቤት ማስወጣት ልክ አይደለም ጥሩ ማታ ስለመሸ በዛ ሰዓት ማስወጣቱ ልክ አልነበረም አሁን ሰዓቱ ጥሩ ነው ቆይ የምናስወጣት ስለምንድን ነው ስለበደለች ወይስ ስለተበደለች ትዳሬን ቤቴን አደጋ ላይ ስለጣለች ቤቱ አደጋ ላይ ወደቀው ድሮ ነው እሷ ነች እዚህ ቀን ድረስ ሰላም እንድኖር ዋጋ የከፈለችው አንተ አንድ አይን በፍቅር ስለታወረ ምንም መጥፎ ነገር አይታየም ቆይ እምነትሽን እንዳገኝ ምን ላድርግ አላውቅልህም ቆይ ምንም ነገር እውነቱ በማስረጃ ይጸናል አይደል ማለት ማስረጃ አመጣልሻለሁ በማስረጃው ደግሞ የሽን እውነተኛነት አረጋግጥልሻለሁ እስኪ አሁን እንኳን ነቃ በይ ቆይ እንዴት ነው አንድ እኔ ካድን ሰው አሳምነን ከሱ መረጃ ተቀብለን እንነጻ መውጣት እንችላለን መረጃ ማን እናመጣለን ይኩልት ቆይ በተረጋጋሚ ከሱ ጋር ወርተሻል አይደል ታዲያ እሱ ለምን ይጠቅማል ምን አይነት መረጃ እናገኛለን ስለ ገንዘብ ስለ ጾታዊ ግንኙነት በስልክ በደንብ አውርታችኋል አይደል አዎ አውርተናል አስታውሳለሁ በጣም ጥሩ አንድ ጓደኛ አለኝ የህግ አካል ነው በእሱ አማካኝነት ደብዳቤና ጽፈን የስልክ ንግግር ቅድሽን ከቴሌቪዥን እንቀበላለን እንደዛ ማድረግ ይችላል እንዴ ጉዳዩ ከበድ ይላል ግን አንቺ ነፃ ከማውጣት አንፃር ስናየው በጣም ተራ ነገር ነው አምናለሁ ሁሌም ያንቺ ቋሚ ጠበቃ ነኝ አቤት ያቱ ተስፋውን በቀለ ቤት ነው ከብዬ ነበር የመጣሁት አዎ ማን ልበል
አንቺም አልበል። እኔ ባለቤቱ ነኝ። ቆንጆ ነሽ፣ ግን ካንቺ ምን አትይሆን? አቤት ልጆች ወልደሽለታል አይደል? ይቅርታ የኔ እናት፣ ቤት ተሳስተሻል መሰለኝ። ምንድነው የምትቀባጥሩኝ? የተስፋውን በቀለ ቤት ነው አላልሽኝም እንዴ? አዎ ነው፣ ግን አንቺም አልበል። አየሽ፣ ሰው እንጥሩጥስ እንኳን ብትገቢ ፈልጎ ያገኝሽ። በሱ ቤት ማንም አያውቅም፣ ተደብቆ ነው የሚኖረው። ሴትዮ ማን እንደሆንሽና ከየት እንደመጣሽ ማትናገሪ ከሆነ ጥፊ ከፊቴ። ቤቴን አትመጥብጭ። ውይ እማዬ ተቆጣሽ እንዴ? አትቆጭ። ታሪኩ ረጅም ነው። የምኑ ታሪክ? የኔና የተስፋን ታሪክ ነው። ቆይ ለምን አትነግሪኝም? አንቺ ማነሽ? ከባሌ ጋር ያሳለፋችሁስ ታሪክ ምንድን ነው? ተስፋ የልጅ አባት ነው እኮ። ምን? ሀረግዬ እኔ ይህችን ሴት እኔ ካለ ዛሬም አይቻትም አላውቅም። ዝም በይ አንቺ። ቤቴን ለማፍረስ የመጣሽ ነቀርሳ ነሽ። ካንተም ብሶ ትሳደባለህ። ቆሻሻ ነህ። እሺ በቃ ጭቅጭቁን ተውት። ተስፋ ይህች ሴት እኮ እስከ አባት ስም ጠይቃ ቤት ድረስ እኮ ነው ሰተት ብላ የመጣችው። አዎ ይህችን ሴት የላከቻት ይሺ ናት። አዎ እንደውም ወይ የቅርብ ጓደኛዋ ወይም ተቀጣሪዋ ነው የምትሆነው። ትናንት ደፈረኝ ብላ መጣች። የሚያምናት ሰው ስታጣ ደግሞ ይኸው በሌላ መንገድ ልታጠቃኝ መጣች። አንተ ስነ ስርዓትን ያዝ። እኔ ማንም አልቀጠረኝም። እና ምን አባሽ ፈልገሽ መጣሽ? አባት ይንሳ ደደብ ከሃዲ። በቃ በፈጠራችሁ በቃ ዝም በሉ፣ አትጨቃጨቁብኝ። በቃ ይኸውልሽ እህቴ፣ እስከ ዛሬ ድረስ ልጄ መከራዬን አይቼ አሳድጌዋለሁ። አሁን ግን በቃኝ። የእናንተ እገዛ ያስፈልገኛል። ከኔ 75 ሳንቲም እንኳን አታገኝም። ገና ለገና ደህና ኑሮ ይኖራል ብለሽ ከመጣሽ ተሳስተሻል። ይኸውልሽ ሌላ ደህና ኑሮ የሚኖር ሰው ፈልገሽ አጥንሽ። እኔ ያንተ ኑሮ ምን ያደርግልኛል? ልጅህን እንድታግዘው ነው የምፈልገው። ልጅ አትበይኝ አንቺ። ከየትም ሰብስበሽ ያመጣሽው ዲቃላ አመጣሽ አሳድጋ አትበይኝ። ክብርማ ነበረኝ። አንተ ነህ እንጂ ለልጄ ዲቃላ የሚለውን ስያሜ እንዲያገኝ ያደረግከው። በሰላም ከምኖርበት መተህ ነካካኸኝ። ምን አልሽ አንቺ አስመሳይ ደደብ? እስቲ ቁጭ በል። እርግጠኛ ነኝ ይቺን ሴት እነግሩም ነው ይላኳት። ግሩሜ ተው ግን ይሄን ልጅ ተው ግን እውነቱን ንገረኝ። የትኛው እውነት እንድነግርሽ ነው የፈለግሽው? በእርግጥ አባትህን ጠልተኸዋል አውቃለሁ። ጊዜው ሲደርስ አንቺም ስለምጠይው ለመፍረድ አትቸኩይ። እሱን ለማጋለጥ ብለህ ነው እቺን ሴት አስጠንተህ ይላካት? ይሄን ያለ እንኳን ቀሽም ሰው እንዳሉ እንኳን አንቺም ታውቂያለሽ። ግሩሜ ይኸውልህ እውነቴን ነው የምነግርህ። እቺን ሴትን በዛ አይነት መልኩ ልካት ከሆነ የእውነት በጣም ነው የማዝንብህ። እማ አንድ እውነት ልንገርሽ፣ የፈጣሪ መቅጫ መንገዱ አይታወቅም። እንዴት? እቺ ምስኪን ሴት ደፍሮ ወንጀሉን በገንዘብ ሸፍኖ ነበር። ምናልባት ፈጣሪ እውነተኛ ማንነቱን ስለሚያውቅ የደበቃቸውን ወንጀሎች እየገለጠበት ቢሆንስ? ተው ግሩሜ ተው። ምን ነውማ ያን ያህል ጊዜ አብረሽ ስትኖሪ ባለማወቅሽ ተጸጸትሽ እንዴ? ዛሬም እንደዛው ነው። አልተቀየርክም። በዚህ በበዓል ቀን መተሽ እንደው አትረብሽኝ። ድራማሽን አቁም። ድራማውንማ ማቆም ያለብህ አንተ ነህ። ቆሻሻ ነሽ። ስደበኝ፣ ግድ የለም። የበለጠውን ክደት ፈጽመህብኝ የለ። ቆይ አንቺ ማን ነሽ? ስሜን ነው ማንነቴን ነው እንድነግር የፈለግከው? ቆይ ለምን አትተይኝም? አንተ እንደተውኩኝ ማለት ነው? እሺ ቆይ ምንድን ነው የምትፈልጊው? ገንዘብ ነው? እሱንማ በዚህ ስሜት አይደለም የምናወራው። ወጣ ብለን እራት እየበላን ወይን እየጠጣን ነው እንጂ። ልጄ
ለመጨረሻ ጊዜ ልለምን፣ እባክህ እውነቱን ንገረኝ። እንዴ እማዬ በአንቺ እምላለሁ። እቺን ሴት እንኳን አባቴን አዋርጅልኝ ብዬ ገንዘብ ልከፍላት ያለ ዛሬ አይቻት እንኳን አላውቅም። እሱም ያለ ዛሬ አይቻት አላውቅም ይላል። አንተም እንደዛው። እና እሺ እውነቱ ማጋ ነው ያለው? እማዬ እውነት ትዘገያለች እንጂ ማረፊያውን አታጣም። ቆይ የኔ ጭንቀት አይታያችሁ? እሺ እኔ ምን ሆንላችሁ? እባክሽማ ከዚህ በላይ ራስሽን አታስጨንቂ። በዚህ ሁኔታ ከቀጠልኩማ በቃ ታሳብዱኛላችሁ። እሺ በቃ አሁን ተረጋጊ እማዬ። እና ምንድን ነው የምትለው? አባትነቱን ካላመነ በህግ ጉዳይ እስኪረጋገጥ ድረስ ከዚህ ቤት አልወጣም ብላ ድርቅ ብላለች። እሱም አባትነቱን አላምንም ብሎ ድርቅ ብሏል። አንተ ግን ምን ይመስልሃል? ሴትዮዋ እየዋሸች ነው? በጭራሽ። አንዳች እውነትማ ሳይኖራት በዚህ ልክ አትሟገትም። እኔ ግን ከዛ በላይ የሴትዮዋን እውነተኝነት የማምንበት ሌላ ጉዳይ አለ። ምንድን ነው እሱ? አባትህ ከዚህ በላይ ክፉ ነገር ይሰራል ቢባል ያሳምናል። ምክንያቱም ደፍሮ መካድ ልማዱ ነው። በጣም አዝነሽበታል አይደል? እንኳን እኔ ተበዳይ ባዶዋ አንተ እንኳን ልጁ አዝነህበት የለ እንዴ? እሱስ ልክ ነሽ። ብቻ ይቺ ሴት ምን ያህል እውነት እንዳላት ልንመረምራትና ልንረዳት ይገባል። ልክ ነህ። እና ደግሞ ግሩሜ፣ ምን በየትኛውም ሁኔታ ከእውነት ጎን ስለቆምክ በጣም አከብርሃለሁ። ውሸት ይዞ ከማሸነፍ እውነት ይዞ መሸነፍ እንደሚሻል አታውቂም? በትክክል። ቢያንስ ከህሊና እስራት ነጻ ትወጣለህ። ዳሩ ውሸተኞች ህሊና የላቸው። ሁሌም ከእውነትና ከአንቺ ጎን ነኝ። ልጅሽ ስንት አመቱ ነው? 6 አመቱ ነው። ከ6 አመት በፊት ነው የወለድኩት። በህግ አምላክ አንቺ ሴትዮ ከየትም የሰበሰብሽውን ዲቃላ አምጥተሽ ለኔ ለማላውቅሽ አትስጪኝ። ዲቃላም ቢሆን የተወለደው ካንተ ነው። ምን አይነት ድንቁርና ነው? ቆይ ምን አይነት ተፈጥሮ ነው? ያንተ ሲገርመኝ እኔን ጠይቀኛለህ? ወይኔ ልጄ ምን አይነት አባት ነው ያለው? ጭቅጭቃችሁን አቁምና ማወቅ ያለብኝን ብቻ አሳውቁኝ። እንግዲያውስ ወቂ የ6 አመት የእንጀራ ልጅ አለሽ። ልብ በይ ውዴ፣ እኔ እቺ ሴት አለ ዛሬ አይቻትም አላውቅ። ወይ እብድ ነች፣ አለበለዛም ደግሞ ጠላቶቼ የላኳት መልእክተኛ ነች። አንተ አይደለህም፣ እድሌ ነው የሚገርመኝ። 6 አመት ሙሉ የት ቆይተሽ ነው ዛሬ የልጅ አባት ብለሽ የመጣሽው? እስከ ዛሬ ድረስ ልጅ አባቴ ብሎ ጠይቆኝ አያውቅም ነበራ። እና ቆይ አማራጭ ስታጭ ነው እኔ ጋር መተሽ ታዲያ አለ ኃጢአቴ ፈተና መስጪኝ? እኔም ልጄን ለማሳደግ አላነስኩም። ከሰው በታች እንዳይሆን አድርጌ አሳድጌዋለሁ። በኋላ ግን ትምህርት ቤት ደርሶ በመጣ ቁጥር አባቴን እያለ ያስቸግረኝ ጀመር። ስነ ስርዓት አድርጌ ልጃችን አትበይ። እስከ ዛሬ አላስቸገርኩም። ዛሬ ግን ለልጃችን ስል አስቸግርሃለሁ። አንቺ ሴት ስነ ስርዓት ይኖርሽ፣ ልጃችን አትበይ። አየሽ አይደል? ራስሽ በፈጠርሽው ታሪክ ተሳክቶልሽ ልጄን ከኔ ነጥለሻል። አሁን ደግሞ ሚስቴን ልትቀሚኝ በፍጹም አትችይም። እሺ ቆይ ተውኝ እንዴ! ለምን አትተውኝም ግን እንዴ? ለምን አትተውኝም? እባክሽ እማዬ አሁን እንኳን ተረጋጊ። ቆይ ለምን ታደናግሩኛላችሁ? እስከ መቼስ ሰላሜ እንዳጣ ታደርጉኛላችሁ? አይንሽን ገልጠሽ እውነቱን እያየሽ አይደለም? እሺ ቆይ የትኛው ነው እውነቱ? የሺ መደፈር ወይስ የሴትዮዋ ልጅ መውለድ ነው? ወይስ የእሱ ንጹህ መሆን? የቱ ነው እውነቱ? ንገረኝ። እሺ የካደ ሁሉ ንጹህ አይደለምማ። ከኛ የሚጠበቀው መመርመርና መረጃ መፈለግ ነው። የምን መረጃ? ከየትስ ነው የምናመጣው? ለጊዜ ሴትዮዋ ትልቅ መረጃ ናት።
መስቀለኛ ጥያቄ እየጠየቅን ብናፋጠጣት መረጃ እናጣ። እኔ የምፈልገው መረጃ አይደለም ማስረጃ። ሁሌ ግን እንደዚህ ነህ? ምኑ? ከተጋባን በኋላ እንደዚህ ነው የምትንከባከበኝ? ከተጋባን በኋላ ምን ይፈጠራል እንዴ? እንጃ። ብዙ ወንዶች ግን ከጋብቻ በኋላ ይቀየራሉ ይባላል። እንግዲህ እኔ ከዚህ ቀደም ስላላገባው አላውቅም። ዋግሩሜ ከጋብቻ በኋላ እቀየራለሁ በልና እገልሃለሁ። በአንቺ እጅ መሞት አግኝቼ ነው። አንተ እንዴት አደራችሁ? እንዴት አደርስ? ምን ነው በጠዋት? ወደ አሰላ መሄድ አለብኝ። ከዛ በፊት ግን የልጅን ጉዳይ ማስተካከል አለብኝ። እና ዛሬ ነው የምትሄጂው? ቆይ አባትነቱን የሚያስረዳ ማስረጃ አለሽ? አንተ ግን ጥሩ ሰው ነህ። እንዴት? አባቱ እውነት እንዲሁም ፈልገሃል። ልጄ እንደሱ አይነት ከሃዲ አባት ቢኖረውም እንዳንተ አይነት ግን ወንድም ስላለው ደስተኛ ነኝ። አባትነቱን ማመን አለበት። ከዛ በፊት ግን ለልጄ የሚቆርጥለት ገንዘብ ካለ እሱን ተስማምቼ ወደ ሀገር ይመለሳሉ። ከዛ ቀድሞ ግን ልጅሽ ልጁ መሆኑን ማስረጃ ፈልጊ። ማስረጃ ራሱ ልጄ ነው። እንዴት? ቁርጥ አባቱን ነው የሚመስለው። ድሮም የተከዳ ልጅ አባቱን ነው የሚመስለው። አንቺ ሴት ተይኝ ብዬሻለሁ። ንገረኝ እንጂ። ቆይ ምንድን ነው የምነግርሽ? ገንዘብን እንዳልካፈል ፈርተህ ነው ወይስ ከክብር ላለማነስ ነው እኔና ልጅህን የካድከው? ልመናማ ታውቂበታለሽ። ማለት ተለምነሽ የምታውቂው ከሆነ ልለምንሽ፣ እባክሽ ተይኝ። ያኔም ክፍለ ሀገር እንደኔ ትርንጎን ማስረግዘህ ክደሃል። በህግ አምላክ ሴትዮ። ለነገሩ ትታት ከሄድክ በኋላ ነው የወለደችው። መንታ አስረግዞ መሄድ ግን ግፍ ነው። መንታ? 2 መንታ ሴት ልጆች ነው የወለደችው። ከቻልክ እግዚአብሔርን ፍራና ልጆችን ጠይቃቸው። መቼም ከፍ ሲሉ እንደኔ ልጅ አባታችን ብሎ መጠየቃቸው አይቀርም። ገንዘብ ነው አይደል የምትፈልጊው? ይኸውልሽ የፈለግሽውን ያህል ገንዘብ እሰጥሻለሁ። አሁን ሰው ልኮኝ ነው የመጣሁት ብለሽ ይቅርታ ጠይቀሽ ውጪ። እኔ ገንዘብህን ብፈልግም ልጄ ግን አባትነትን ነው የምፈልገው። እማ አንቺ ማስረጃ ነው አይደል የምትፈልጊው? በዚህ ሰዓት መረጃ ብቻ ትሰጡኛላችሁ። የእናንተን መረጃና የባሌን እምነት ሚዛን ላይ ያስቀምጣሉ። ያኔ ለመፍረድ ይቸግረኛል። እንዳታስቢ፣ ብዙ ርቀት ሄጄ ያመጣሁት መረጃ አለ። እሱን እሰጥሻለሁ እኮ። ምንድነው እሱ ማስረጃው? ስጠኛ። እሱን ውስጥ እሰጥሻለሁ። አሁን ግራ የገባኝ ጊዜ ላይ ነው ያለሁት። እበጂ በጂ ይለኛል። እማ ማበድ መፍትሄ አይሆንም። እና ቆይ እሺ መፍትሄው ምንድን ነው? ማሰብ መመራመር ነው መፍትሄው። እውነታ ላይ የምትደርሺው በማሰብ እንጂ በማበድ አይደለም።